ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ሰሞኑን የምስራቅ አፍሪካን ፖለቲካል ጌም ቼንጅ ያደርጋል የሚባል ውሳኔ እስራኤል ማስተላለፏን ታስታውሳላችሁ? ይሄ ውሳኔ በሀገራችን ላይ የሚያመጣው ለውጥ በኔጌቲቭም ወይም በፖዚቲቭም በኩል የሚያመጣው ለውጥ ይኖር ይሆን የሚል ጥያቄ እናነሳና በሁለቱም ሳይድ ያሉትን ነገሮች ለማየት በዚህ ቪዲዮ የመጣሁት። እስራኤል በጣም በእርግጥ አይጠበቅም ማለት አይቻልም። ለጥቅሟ ማድረግ እንዳለባት ከተሰማት ላታደርገው የምትችለው ነገር ስለማይኖር፣ ነገር ግን በዚህ ፍጥነት እንደዚህ ይሆናል እኔ በግሌ ብዬ አልጠበቅኩም ነበረ። እንዴት ከረጀስ የሆነ ውሳኔ እንግዲህ ባለፈው የኛው አገዛዝ ከሶማሌላንድ ጋራ ተፈራርሞት የነበረው ሜሞራንደም አለ አይደል? እሷ እንግዲህ ቴስት ማድረጊያ ነበረች ማለት ነው። አያችሁ፣ በሞኝ ክንድ የዘንዶ ጉድጓድ ይለካል አይደለም የሚባለው። እና እንግዲህ በእኛ ክንድ የአረቡ ዓለም ትኩረትና የቁጣ ግለት ተለካ በዛ። የሀገርነት እውቅና እንሰጣለን፣ በምላሹ ደግሞ ሶማሌላንድ የወደብ አክሰስ ለኛ ትሰጣለች፣ ብቻ ሳይሆን የሚሊተሪ ቤዝ ሁሉ ይሰጡናል የሚል ነበረ በወቅቱ ይነገር የነበረው። በዛ ተለኩ እንግዲህ ያያችሁ። እና እቺ ነገር ተከትላ የምትመጣ ነበረች። ይኸው ጊዜዋን ጠብቃ መጣች ማለት ነው። የእስራኤል ለሶማሌላንድ የሀገርነት እውቅና መስጠት እንግዲህ ከእስራኤል ቀጥላ ያው አሜሪካ እንደምትከተል ኦብቪየስ። አሁን ግን ያው ፖለቲካውን ለማረጋጋት ይሄን የአረቡን ዓለም እነ ቱርክን እነ ምንን ቁጣ ለማቀዝቀዝ ሲባል አሜሪካ ፈጥና ይሄን አላደረገችም። ሹር ግን ይሄ ነገር እንደሚከተል ወይም የእስራኤልን ፈልግ ተከትላ አሜሪካም እውቅና እንደምትሰጥ እርግጠኛ ሆኜ ልነግራችሁ እችላለሁ። ሲጀመር እስራኤልም በተናጠል አሜሪካ ሳታውቅ ይሄንን እርምጃ ትወስዳለች ተብሎ አይጠበቅም በምንም ታምር። እንደዛ የምትጠብቁ ሰዎች ካላችሁ የዋሃን ናችሁ። ፖለቲካው የዓለም ፖለቲካ ገና አልገባችሁም ማለት ነው። እና ያው አሜሪካ ትከተላለች፣ ከዛ እነ እንግሊዝ ይከተላሉ። ሌላው ያው ግትልትላል አይደል? የአሜሪካ ጭራ ሁሉ ይከተላል። ከዛ ያው እንግዲህ ሶማሌላንድ ሀገር ትሆናለች ማለት ነው። እንግዲህ ሶማሌላንድ ሀገር እንድትሆን እስራኤል እውቅና ስትሰጥ ምን ጠብቃ፣ በምላሹ ምን ጠብቃ ምን ፈልጋ ነው አሁን ጥያቄው። እኛን ከዚህ ጋር የሚያገናኘን ይሄ ነው። እንግዲህ ሁለት የሚጠበቁ ነገሮች አሉ። አንደኛው የጦር ቤዝ በርበራ አካባቢ፣ በርበራ ወደብ ላይ የጦር ቤዝ ማግኘት ትፈልጋለች በምላሹ የሚለው ነው። ሁለተኛው ደግሞ ከዛም አልፋ እነዚህ ጋዛ ላይ ያሉ ፍልስጤማውያን አሉ አይደል? ከ1 ሚሊዮን በላይ የሚሆን ቁጥራቸው፣ እነሱን አምጥታ ማስፈር ትፈልጋለች
ሶማሌላንድ የሚለው ደግሞ አለ። እንግዲህ ይሄ ነው አሁን በጦር ቤዝ በርበራ ላይ በማግኘት ከተወሰነች እስራኤል በቃ በምላሹ የምታገኘው ይሄ ብቻ ከሆነ ለኛ በጣም ጥሩ ይሆናል። ምክንያቱም የዚህ አረቡ ዓለም ይህንን ቀጠና በሞኖፖሊ ይዞታል እና እሱን እግር የሚነቅል ስለሆነ እና የአረቡ ኢንተረስት ደግሞ በዚህ በአካባቢው በአፍሪካ ቀንድ አካባቢ የአረቡ ኢንተረስት የኢትዮጵያን ጉሮሮ ማነቅ ፈጥርቆ ይዞ መግደል ሲጥ ማድረግ ስለሆነ የዚህ ኃይል ከዚህ አካባቢ መነቀል ለኛ ትልቅ እፎይታ ነው። ትልቅ እድል ነው። ነገር ግን የእስራኤል ኢንተረስት በጦር ቤዝ የሚወሰን ከሆነ ብቻ የሚወሰን ከሆነ ነው። ፍልስጤማውያንን የጋዛ ሰርጥ ነዋሪዎች አምጥታ እዚህ ለማስፈር የሚለው ከተከተለ እሱም ኢንተረስት ጭምር ካላት ግን ለኛ አደጋ ይሆናል። ምክንያቱም ፍልስጤሞች በእኛ ሀገር ፖለቲካ እጃቸውን አስገብተው ማንኮር ከጀመሩ ቆይተዋል። ከሻዕቢያ ጀርባ ነበሩ፣ ከወያኔ ጀርባ ነበሩ፣ ድጋፍ ሁሉ ያደርጉ ነበር። የአረቡን ዓለም ሁሉ አስተባብረው ድጋፍ ሁሉ ያደርጉ ነበረ። የምታውቁ ሰዎች እንግዲህ ይህን ያደርጉ የነበሩት ኢትዮጵያ ፕሮጁ ናት ወይም የእስራኤል ደጋፊ ናት፣ ጥቁር አይሁዶች ሁሉ አሏት እና የእስራኤል ደጋፊ ናት በሚል ስሌት ነው። በዚህ ስሌት የተነሳ በጃንሆይ ዘመን የዲፕሎማሲ ዘመቻ አስከፍተውብን የእስራኤልን ኤምባሲ እንድናባረር ሁሉ አድርገውናል ከሀገር። ጃንሆይ ማለት ነው። ከእስራኤል ጋር ተመስርቶ የነበረው የዲፕሎማቲክ ግንኙነት እንዲቋረጥ ሁሉ አድርገውናል። ጫና ፈጥረው ማለት ነው። እና ጠምደውም ይዘውን በቃ ኢትዮጵያዊ ሲያዩ አይሁድ እንዳዩ ነው የሚሰማቸው የሚያስቡት። እነዚህ ማህበረሰቦች ናቸው እንግዲህ መጥተው እዚህ አፍንጫችን ስር የሚቀመጡት። ድሮም ጠላትነት ያላቸው ናቸው። አሁን ደግሞ መጥተው እዚህ በቃ ለጥርጥር ቁጥራቸው 1 ሚሊዮን በላይ ነው ተብሏል። 1 ሚሊዮን አሸባሪ መጥቶ አፍንጫችን ስር እንደተቀመጠ ቁጠሩት። እንግዲህ እስራኤል ይሄን ሾህ ከራሷ ነቅላ እኛ ላይ እንደተከለች አድርጋችሁ አስቡት እና ምን አይነት ፈተና ሊመጣ እንደሚችል ምን ያህል በጣም ችግርና ቀውስ ሊፈጥሩብን እንደሚችሉ መገመት ትችላላችሁ። እንኳን እኛ እስራኤልን አልቻለቻቸው ብዙ ያው ያለውን ችግር ታውቃላችሁና። ስለዚህ ይሄ ኢንተረስት ካላት እስራኤልና ለዚህ ከሆነ ይሄንን ከረጀስ የሆነ ፖለቲካል ዲሲዥን የወሰደችው ለኛ ትልቅ ፈተና ይጋርጣል፣ ይዞ ይመጣል ማለት ስለሆነ አደጋለው፣ እኛን አይጠቅምም ማለት ነው። ይሄ ከሌለ ግን ቅድም እንዳልኳችሁ ጦር ቤዝ በማግኘት ብቻ የሚወሰን ከሆነ የእስራኤል ፍላጎት ቅድም እንዳልኳችሁ የአረቡን ዓለም ሞኖፖሊ ከዚህ ከቀጠናው ነቅሎ የሚጥል ስለሆነ ትልቅ እድልና ትልቅ እፎይታ ነው። ምክንያቱም የአረቡ ዓለም ኢትዮጵያን እንደ ጠላት ነው ያው ታውቃላችሁ ብዙዎቻችሁ የሚቆጥራት። በዚህም የተነሳ በ100 ዓመታት ታሪካችን ይሄ አሁን ሶማሊያ ተብሎ የሚጠራውን ክፍል ከኛ ግዛት ቆርሰው ወስደው ሶማሊያ የሚባል ሀገር በመፍጠር 3 ወደቦቻችንን ያሳጡን ናቸው አረቦቹ። በዚህ አልተገደቡም። እኛን ፈጥርቆ አንቆ መያዝ እና ሲጥ ማድረግ ስለሆነ ፍላጎታቸው ማለት ነው።
የባህር በር ማለት ጉሮሮ ማለት ነው እና እሱን አጣን ማለት ሲጥ አልን ማለት ስለሆነ ሞቃዲሾን፣ በርበራን እና ዘይላን አጣን። ይሄን በማድረጋቸው ከዛ አስከተሉና ያው ተርኪ ማለት የአረቡን ዓለም ኢንተረስት ያዘች ናት። ምጽዋን ነው የቀሙን። ከዛ አስከትለው ከምጽዋ ማን ቀጠለች ደግሞ ታጁራ ወይም ጅቡቲ ወደብ እሱን አጣን። ከዛ ተከተለና ደግሞ አሰብ ወደብን አጣን። 6 ወደቦችን ያሳጡን አረቦች እና ከባህር አራቁን። ላንድ ሎክድ የሆነ ምድር ሆነች ኢትዮጵያ እና እንግዲህ ጉሮሯችንን አነቁን ማለት ነው። ግን በእነዚህ ባሳጡን ወደቦች አሁን ባለው ሁኔታ ቢያንስ የጅቡቲን መጠቀም ስለምንችል ሲጣላልን ሲጥ ብለን ትንፋሻችን ተቋጥሮ ጸጥ አላልንም። ስቲል በገንዘብም ቢሆን የኛ መሆኑን ብናጣውም በገንዘብም ቢሆን አገልግሎቱን እያገኘን ስለሆነ እነሱ ፍላጎታቸው ግን እንዲህ አድርጎ ማሳጣት ማነቅና ሲጥ ማድረግ ነበረ እና የአረቡ ዓለም በጣም ከባድ ፈተና ነው ለሀገራችን። ይሄንን ነቅሎ የሚጥል ስለሆነ የእስራኤል ከረጅስ የሆነ ውሳኔ ለኛ ይጠቅማል። ፍልስጤማውያንን አምጥቶ ለመትከል ከሆነ ግን ሌላ ቀውስ እነሱን ተከትሎ የሚመጣ እነሱን ራሳቸው የሚፈጥሩት ቀውስ ስለሚኖር ለኛ ፈተና ይሆናል ነው የምለው እና ግብጽ ነበረች የታሰበችው እዛ ሲና በረሃ ላይ ከእስራኤልና ግብጽ ቦርደር አሻግረው ሊደፏቸው ነበር ያሰቡት ሲና በረሃ ላይ እነዚህን ፍልስጤማውያን። ግብጽ ፈቃደኛ ሳትሆን ቀረች። እንግዲህ ሌላ ቦታ እያማተሩ ነው። የትኛው ተሳክቶ ወደየትኛው ወስደው እንደሚጥሏቸው ገና የታወቀ ነገር የለም። ይሄ ፍላጎት እስኪፈጠር ድረስ ግን ይሄ የእስራኤልና የአሜሪካ ፍላጎት ወይም እነዚህ ጋዛ ሰርጥ ያሉ ፍልስጤማውያንን ከዛ አንስቶ ወደ ሌላ ሀገር የማሻገር ፍላጎት እስኪፈጠር ጊዜ ድረስ ግን በእኛ ኢንተረስት እነዚህ ሁለቱ ሀገራት አሜሪካና እስራኤል በእኛ ኢንተረስት በእኛ ናሽናል ኢንተረስት እየቆመሩ ጥቅማቸውን ሲያስከብሩ ኖረዋል። እንዴት ነው አሁን ጥያቄው? እንዴት ለሚለው ጥያቄ ምላሹ ምን ነበር መሰላችሁ? በጃንሆይ ዘመን አሜሪካኖች አንድ ያጠኑት ጥናት ነበር። የትሪቲ ነበረ ከጃንሆይ ጋር የፈረሙት አንድ ትሪቲ አለ ፖይንት 4 የሚባል የልማትና ትብብር ነው። እንግዲህ አሜሪካ ገንዘቡንም ችላ በአባይ ተፋሰስ 10 ታላላቅ ግድቦችን ለመገደብ እንግዲህ ያ ግድብ ለኃይል ማመንጫ ሃይድሮ ፓወር ማለት ነው እና ለኢሪጌሽን ለመስኖ ልማት የሚውል ነበር። በዛ ሰዓት ይሄ ጥናት ሆነስትሊ የተደረገና እኛን ለመጥቀም የታሰበ ተደርጎ ታስቦ ነበረ። ግን በኋላ ላይ ጊዜ የገለጠው እውነት ምን ሆኖ ተገኘ? አሜሪካ ግብጽን ለማስፈራሪያ የተጠቀመችው ዘዴ ነበረ። ግብጽ አባይ ይገደብብኛል በሚል ስጋት በአሜሪካና እስራኤል እግር ስር ነበር የተደፋችው።
በዚህ ጥናት ስጋት በተፈጠረባት ስጋት የተነሳ ማለት ነው። ምክንያቱም አባይ ተገደበ ማለት በቃ ሁሉ ነገራቸው እስትንፋሳቸው ቀጥ አለ፣ መኖር አቆሙ ማለት ስለሆነ የሚጠጡትም የሚያርሱትም የሚያለሙትም ምንም የሚሉትም ስለማይኖር ስለዚህ ሄዳ እግራቸው ላይ ተደፋች። እምትሉኝን ሁሉ ፈጽማለሁ አረጋለሁ፣ ብቻ ይሄንን ነገር ተፈጻሚ አታድርጉብኝ ብላ ተማጸነች። ስለዚህ በምላሹ ምን ተጠበቀባት? እሷ ላይ ለእስራኤል እውቅና እንድትሰጥ፣ ለእስራኤል ያላትን ጠላትነት እንድታቆም፣ የአረቡን ሀገር የአረቡን ዓለም የአረብ ሊግ ዋና ቃፊር እሷ አይደለች? ግብጽ መቀመጫውም እዛው ካይሮ ነው ያለው እና እያስተባበረች በእስራኤል ላይ ጠላት እንዳታደርግ ይልቁንም በእስራኤል ላይ ጠላትነት ያላቸውን አረብ ሀገራት እያለዘበች ወዳጅ እንድታደርግ እነኚህ ሁሉ ኃላፊነቶች ተጣለባት። እሺ አለች። ብቻ አባይን እንገድባለን የምትሉትን ነገር አቁሙልኝ እንጂ ይሄ ሁሉ ለኔ ቀላል ነው ከህልውና የሚበልጥ አይደለምና ብላ ያን ስታደርግ ቆየች ኖረች። እኛም ደግሞ ያኔ የተጠናው በፖይንት 4 በሚለው ትሪቲ ምክንያት የተጠናው ነገር መስሏችኋል ልትበሉ? እኛ ለማስፈራሪያ ብቻ ነበር የፈለግነው። ምን ፈልገውን አግኝተናል፣ ዞር በሉ አሉን አሜሪካኖች። እና ጃንሆይ በቃ ቀጣዩ ትውልድ ይገድበዋል ዛሬ ባይቻል። ምክንያቱም እነዚህ ዓለም አቀፍ የገንዘብ ድርጅቶች ብድር ቢጠየቁም ለነገሩ እንዴት ብለው ይሰጣሉ? አሜሪካ ናት ዋና የተቆጣጣሪዋ የነዚህ ዓለም አቀፍ ገንዘብ ድርጅቶች። ስለዚህ ያለ አሜሪካ ፈቃድ ሊሰጡ ስለማይችሉ ሲጠየቁ አይ አንችልም አንሰጥም አሉ። ስለዚህ በቃ በምኞት ብቻ ቀር ፖይንት 4 እና ፍላጎታቸው የአሜሪካና የእስራኤል ፍላጎት አድጎ መጣ። እግዚአብሔር እንግዲህ ይሄን ሲያደርግ አደገና ምን ደረጃ ላይ ደረሰ? እነዚህ የጋዛ ሰርጥ ፍልስጤማውያንን ከዛ አንስቶ ሌላ ቦታ የማስፈር ፍላጎት የመጀመሪያው እነዚህን ማስፈር ይቻላል ተብላ የታሰበችው ግብጽ ነበረች። ግብጽ ደግሞ ይሄን መቀበል ሞት ሆኖ ታያት። ተቀብላ እነዛን ፍልስጤማውያንን ለማስፈሪያ የሚሆን መሬት መፍቀድና ፍልስጤማውያንን ከጋዛ ሰርጥ መንቀል በአረቡ ዓለም ከፍተኛ የሆነ ቁጣ የሚያስነሳባት የሚያስቀሰቅስባት፣ እሷም ደግሞ እንግዲህ 1 ሚሊዮን በላይ ፍልስጤማዊን ተቀብሎ ማስተናገድ ምን ያህል ከባድ እንደሆነ በኢኮኖሚዋ ላይ ምን አይነት ጫና ሊፈጥር እንደሚችል ግልጽ ነው። ይሄንን ከመቀበል እንዲያው በጣም መቀበሉ ከባድ ሆኖ ከባድ ፖለቲካል ኪሳራ ላይ የሚጥላት ከአረቡ ዓለም ጋር የሚያቆራርጣት ሌሎች ችግሮችንም የሚያስከትልባት ሆኖ ስላገኘችው አልተቀበለችም፣ ሪጀክት አደረገች። ይሄኔ የአሜሪካና የእስራኤል ወዳጅነት ተቆረጠ፣ ተበጠሰ ማለት ነው። በዚህ ምክንያት ነው እንግዲህ እስራኤል ኢትዮጵያን ሊጠቅም የሚችል ቅድም ባልኳችሁ ምክንያት ማለት ነው ውሳኔ ወስና እውቅና የሰጠችው ለሶማሌላንድ። ይሄ ብቻ አይደለም፣ ከዚህ ተከትሎ ብዙ የሚመጣ ነገር አለ። አሁን ሌላም ግድብ ገድቡ ተብሎ ግብፅን ሽብር ውስጥ ሊከቷት ይችላሉ። አሰብን
ለኢትዮጵያ የመመለስ ፍላጎት አሁን ጀምሮ እየታየ ነው። አሜሪካም እስራኤልም ሰላማዊ በሆነ መንገድ ነው ያሉት። በእርግጥ አሰብን ብለዋል እስራኤሎች፣ እንደዛ ብለዋል በኤምባሲያቸው በኩል ባወጡት መግለጫ። አሰብ ኢትዮጵያ የባህር በር የማግኘት መብቷን እናከብራለን፣ እንቀበላለን፣ ከጎኗ እንቆማለን ነው ያሉት። ምን ማለት ነው እንግዲህ? ሰላማዊ በሆነ መንገድ ነው ያሉት። በእርግጥ እሱ ከተገኘ ማን ይጠላል? በጣም አትራፊ ነው። እኛም የምናወጣው ወጪ የምንከሰክሰው ገንዘብና የሰው ኃይል የምናጠፋው አይኖርም ማለት ነው። በሰላም ማት ከተገኘ ማን ይሄን ይጠላል? ግን ዲፕሎማቲክ የሆነች አፕሮች ለመጠቀም እንጂ በሰላም እንደማይሆን የታወቀ ነው። እንደዛም ቢሆን ግን ከጎን ነን ነው። እንግዲህ አሰብን አገኘን ማለት ደግሞ ኢትዮጵያ የመልማት አቅሟ በጣም ከፍተኛ ደረጃ ላይ ይደርሳል። ያ ደግሞ ምንን ያስከትላል? የአባይን ወንዝ በአባይ ተፋሰስ ላይ ተጨማሪ ግድቦችን የመገንባት አቅምን ይሰጣል። ያ ደግሞ ግብፅን አደጋ ላይ ይጥላል። እንግዲህ እነኚህ ነገሮች ሁሉ ይከተሏታል ማለት ነው ግብፅ። ከዚህ ግን የቱን መርጣለች? ያኛውን እንግዲህ ተናንቄ ሞታታለሁ እንጂ ብላለች። የምትችልም ያዋጣት ግን አይመስለኝም። ምክንያቱም ውጊያው ከኛ ጋር ብቻ አይደለም የሚሆነው፣ ከግብፅ ከእስራኤልና ከአሜሪካ ጋርም ነው የሚሆነው እና ምንም እዚህ ግባ የሚባል አቅም አይኖራትም ይህንን አሊያንስ ለመገዳደር ወይም ይህንን አሊያንስ ጥሳ ሄዳ ጥቅሟን ለማስከበር የሚያስችል አይሆንም እና እግዚአብሔር ይህን ስላደረገ እጅግ አመሰግነዋለሁ። በእውነችን ግብፅ የምትባል ጠላት ሀገር፣ ጥንተ ጠላት እችን ሀገር ከአረቡ ዓለም ጋር ሆና ማለት ነው እንደዚህ አይነት ቁርቆዛ እና ችግር እንድትገባ የእርስ በርስ ጦርነቱን በሉት። በእርግጥ የአንበሳውን ድርሻ የሚይዙት ምዕራባውያን ናቸው። ግን ምዕራባውያንም ያንን ያደረጉት የግብፅን ጥቅም ለማስከበር በሚል ስለሆነ ቅድም ባልኳችሁ ምክንያት ማለት ነው በእኛ ናሽናል ኢንተረስት ነው አሜሪካና እስራኤል ጥቅማቸውን ሲያስከብሩ የኖሩት። በዛ ምክንያት ምዕራቡ ዓለም የኢትዮጵያን ኢንተረስት በጣም ጎድቶት ቆይቷል። ይህ ሁሉ መንስኤ ግብፅ ናት። እንግዲህ እቺ ጠላት ሀገር፣ እቺ ጥንተ ጠላት እንዲሁ ቀና እንድንል ፈጽሞ የማትፈልግ፣ እኛ እየተራብን፣ እኛ እየደህየን፣ እኛ እየቆረቆዝን እርሷ መጠቀም፣ መልማት፣ መገንባት፣ ማደግ የምትፈልግ ሀገር በእኛ ድህነት፣ በእኛ መቆርቆዝ፣ በእኛ ጥፋት ላይ ጥቅሟን የመሰረተች ሀገር እንዲህ እንቅልፍ አጥታ ጭንቅ በጭንቅ ሆና ማየት ትልቅ ነገር ነው ወገኖች፣ በጣም ትልቅ ነገር ነው እና ይሄ ጌም ቼንጀር የሆነ ውሳኔ ነው የእስራኤል ውሳኔ። መጨረሻውን እግዚአብሔር ያሳምረው እንጂ በጣም ትልቅ ነገር ነው እና ግን ቅድም ያልኳችሁ የሚሆን ከሆነ ብቻ ነው የእስራኤል ፍላጎት በጦር ቤዝ ብቻ የሚወሰን ከሆነ፣ ሌላ ፍላጎት የማያስከትል ከሆነ እና በዚህ ምክንያት እንግዲህ ጨዋታው ተቀይሯል። ፍጻሜው ምን ሊሆን እንደሚችል ግን ተገማች አይደለም። ምክንያቱም አሁን ግብፅ እሺ በቃ ብትል፣ እሺ በቃ ፍልስጤማውያንንም እቀበላለሁ
አምጥታችሁ አስፍሯቸው ብትል ነገሩ ይቀለበስና ወደ ነበረበት ይመለሳል። ይሄ ስጋት አለ እኔ በግሌ። ግብጽ በቃ ከራስ በላይ ንፋስ ካለችና እሺ በቃ ካለች አሜሪካንና እስራኤልን እሺ በቃ አምጧቸው ድንበሩን አሻግሩና ላኳቸው ብላ ካለች እስራኤል ለሶማሌላንድ የሰጠችውን የሀገራዊ ዕውቅና ታነሳና ትሰርዝና ትተውና ትሄዳለች። እኛም የነበረው የአረቡ ዓለም ሞኖፖሊ በዛ ቦታ ላይ ይቀጥላል፣ እንደታነቅን እንቀጥላለን ማለት ነው የሚሆነው። ያ እንዳይሆን እስራኤልን በእውነት ልቧን እንዲያጸና መጸለይ ግብጽን መጸለይ ያስፈልጋል። እምቢ እንዳለች እንድትቀጥል መልሳሽ እንዳትል እኔ ስጋቴ እሺ ትላለች የሚለው ነው። አረቡ ዓለም ቢንጫጫ የራሳችሁ ጉዳይ እንጂ ከራስ በላይ ንፋስ ነው ልትል ትችላለች። ይሄን ካለች ግን የነበረው ጨዋታ ይመለሳል። እነዚህ ምዕራባውያኑ ዓለም ሀገራትም በእኛ ናሽናል ኢንተረስት እየቆመሩ መኖር ይቀጥላሉ ማለት ነው የሚሆነው። ይሄ ደግሞ በጣም ፈተና ነው፣ የምንችለውም አይሆንም። ያው ስንማቅቅ እንደኖርን ስንማቅቅ እንኖራለን ማለት ነው የሚሆነው እና ከባድ ነው። ተገማች ሊሆን የማይችለው ከዚህ የተነሳ ነው መጨረሻው የዚህ ነገር። ምናልባትም ጫና ለመፍጠር ብላ ይሆናል እስራኤል ይህንን ያደረገችው። ሌላም ይከተልሻል እሽት ያለሽ ወይ ሳትይም ነው እንግዲህ ግብጽን አሁን እምቢ እንዳለች የምትቀጥል ከሆነ ሌላም ነገር ይከተላል እርግጠኛ ነኝ። በራሳቸው ፈንድ ተጨማሪ ግድብ ያውም ለኢሪጌሽን የሚሆን አሁን ይሄኛው አሁን የተገነባው ለኃይል ማመንጫ ብቻ ነው፣ ለኢሪጌሽን የሚሆን አይደለም። ይሄ የአባይ ግድብ ለኢሪጌሽን መገንባት የምንችለው አሜሪካና እስራኤል ሲፈቅዱ ብቻ ነው። እሱንም የሚፈቅዱት ግብጽን አፍንጫ ሽላሽ ካሏት ብቻ ነው። አሁን ያለው ነገር ከቀጠለ ማለት ነው። ግብጽ እምቢ እንዳለች ከቀጠለች በአሜሪካ ፈንድ ወይም በእነሱ ሽፋን በእነሱ የሚሸፈን ለኢሪጌሽን የሚሆን ትልቅ ግድብ ይገነባል። በቅርቡ ትሰማላችሁ። ግብጽ እምቢታ ከቀጠለ እሺ ስትል ይተውታል። ልክ በፊት ድሮ እንዳደረጉት 0.4 እንደቀረው ይሄም ይቀራል ማለት ነው። ግድብ ግንባታውም እንደገና ደግሞ የሶማሌላንድ የሀገራዊ ዕውቅናም ይሰረዛል፣ ይነሳል። በፊት እንዳደረጉት ግብጽ ላይ ጫና ለመፍጠር ድሮ አድርገውት እንደነበረው አሁንም ይሄንን ለጫና ብቻ ተጠቅመውት ይቀራሉ ማለት ነው። ሪትሪት ያደርጋሉ። እንግዲህ ይሄን እንዳያደርጉ ግብጽ እምቢ እንዳለች እንድትቀጥል መጸለይ ያስፈልጋል ማለት ነው ወገኖች። እንግዲህ እግዚአብሔር የሚበጀውን ያርግልን ነው። ሌላ ምንም የሚባል ነገር የለም። ነገር ግን በዚህ አጋጣሚ የሀገራችንን ፖለቲካ ማን እንደሚጋልበው አያችሁ አይደል? የራሳችንን ኢንተረስት ራሳችን ማስጠበቅ የማንችል አገዛዙ እንደው ለስሙላ ተቀመጠ እንጂ ከወያኔ ኢህአዴግ ጀምሮ እስካሁንም ያለው አገዛዝ የማንን ኢንትረስት የሚያስከብር ነው? የምዕራባውያን አርግ ያሉትን ያደርጋል፣ አታደርግ የተባለውን አያደርግም። እነሱ በቀየዱት የእግር እርምጃ ያህል ነው መራመድ የምንችለው። ካልፈቀዱ ካልወደዱት የሚደረግ ነገር የለም። ከወደዱት ከፈቀዱት ከፈለጉት ግን ምንም ቢሆን የማይደረግ ነገር የለም እና እንግዲህ ቀኝ ግዛት ከተባለ ይሄ ነው ትልቁ ቀኝ ግዛት ማለት። ሀገራችን ነፃ ናት እንላለን። ከዚህ የከፋ ባርነት ግን ያለ አይመስለኝም።
አሻንጉሊት አገዛዝ አስቀምጣ ልበል እንጂ አሜሪካ ናት ዋናዋ። ይሄው ቅኝ እየገዛችን አለች ምን እስከማድረግ ድረስ የጠላችውን ብሔረሰብ ማለት አማራን ማለት ነው በግልጽ ፖሊሲያቸው ላይ ተቀምጦ ያለ ነው። አማራን፣ ኦርቶዶክስን እና ሞናርኪውን ስርዓት ለማጥፋት ታጥቀው ተነስተው ሞናርኪ ስርዓቱን ገና በጠዋት ሸኝተውታል። አማራና ኦርቶዶክስ ደግሞ ምን ያህል መከራ ላይ እንዳለን ታያላችሁ። አገዛዙ አድርግ ተብሎ ነው እንዲህ አይነት የዘር ማጥፋት ደረጃ ድረስ የሚደርስ ጭፍጨፋ እንዲፈጽም እያደረጉት ያሉትና ያንን ደግሞ ዓለም እንዳያውቅ እንዳይሰማ አድርጋ አሜሪካ እነዚህ ታላላቅ ሚዲያዎችን ስለ ኢትዮጵያ ችግር ስፔሲፊክሊ ስለ ኦርቶዶክስ ተዋህዶና ስለ አማራ እንዳይዘገብ አድርጋ ይሄን ሁሉ መከራ እንዲደርስብን እያደረገች ትገኛለች እና ቀኝ ግዛት ላይ ነው ያለነው ነው እምላችሁ። የእጅ አዙር ቅኝ አገዛዝ ነው ያለነው። እግዚአብሔር ይፍረድባትና ዋጋዋን ይስጣት። እንደዚያ ሲሆን ብቻ ነው ሀገራችን ነፃ ልትሆን የምትችለው፣ ኦርቶዶክስም አማራም ሊተርፉ የሚችሉት። አለዛ አሜሪካ እስካለች ጊዜ ድረስ አማራም ኦርቶዶክስ ተዋህዶ ቤተክርስቲያንም ተስፋቸው እጅግ የመነመነ ነው። ነገር ግን ተስፋ እናደርጋለን በፈጣሪ በመድኃኔዓለም ክርስቶስ እሷን ዋጋዋን ሰጥቶ እኛንም እንደሚታደግ ይሄን ልላችሁ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎው ኤንድ ሰብስክራይብ በማድረግ አይረሳ። አመሰግናለሁ።